ስኳር ዳያቤቲክስ ኦር ደግሞ ኪድኒ ፋንክሽናችንም ትላንትና የመጣ አይደለም ከረጅም ላይፋችን ላይፍ ታይም አሁን 50 ምናምን ከሆንሽ ላይፍ ታይም የሄድንባቸው መንገዶች ናቸው አሁን እዚህ ጋር የሚያንጸባርቁት ያሉትና ከዛ ውጭ ግን ስኳሩን ለማስተካከል ቀላል ነው ባለሽበት ከተማ በኢትዮጵያም ሆነሽ ስኳሩን ማስተካከል ትችያለሽ ኢነርጂ የሚያንስሽ ዳያቤቲክስ የኢንሱሊን ሬዚስተንስ ከ5.7 በላይ ሲሆን ኢንሱሊን ሬዚስተንስ ላይ ነን ያለ ነው ጀነራሊ እንዲያውም ከ5.5 በላይ ቢሆን ሰዎች ቢያስቡበት ብያስባለሁ ከዛ ቢሆን የኢንሱሊን ሬዚስተንስ ስላለ የኢንሱሊን ሬዚስተንስ አለ ማለት ሴሎችሽ ኢነርጂ አይቀበሉም ማለት ደግሞ አንቺ ኢነርጂ ያገኝሽ አይደለም ማለት ነው የምትበዩ ምግብ ወደ ሴሎች እየሄደ ካልሆነ ደግሞ ድካም አለሽ ማለት ነው ይደክምሻል ምንም መንቀሳቀሳችሁ የሚያስኩትን ሁሉ ለቀዋለሁ ያልሽ ነበርና የኢነርጂ ማነስ የሚመጣው የኢንሱሊን ሬዚስተንስ ስላለ ነው ኢነርጂ ማግኘት እንድትችይ ሴሎችሽ መቀበል ያቃታቸውን ነገር ዝም ብለሽ ማስገባት የለብሽም አቁመሽ መቀየር አሁን ቅድም ስናገር አሁን አቅም ካለሽ ፕሮቲን ስጋው ቅባት ያለበት ጮማ ያለበት ማድረግ ከገጠራማው አካባቢ ቅቤ ለማግኘት ሞክሪ ሸጣው ቅቤ ንጹህና ዘይቶችን በሙሉ አቮይድ አድርገሽ አስወግደሽ ቅቤ ማድረግ የኢነርጂ ምንጭሽን ቅቤ ማድረግ ስጋው ደግሞ ፕሮቲን እንዲኖር ጮማ አድርጊ እንጀራውን ለጊዜው አስወግጂው ታይዋለሽ ኢነርጂሽ እንዴት እንደሚመለስ እንጀራዋን መጥፎ ሆነ አይደለም ግን ከስጋው ጋር አንድ ላይ ስገቢያት ኢንሱሊንሽን ስፓይክ ታረግና ስጋ ውስጥ ያለውን ጥቅም እንዳታገኝ ታደርግብሻለች ኢንሱሊን ጸጥ እንዲል ስቴብል እንዲሆን ምንም አይነት እንቅስቃሴ እንዳይኖረው እንዳይረብሽሽ እንጀራውን ስታውጫት ነው ያ ሰላም የሚመለሰው እንጀራውን ካስገባሻት ኢቭን ስጋን ብትበይ የስጋውን ጥቅም አታይም ምክንያቱም ከእንጀራው ጋር አብሮ ስለሚገባ እንጀራው ችግር ፈጥሮ ይሄዳል በቃ ግን እንጀራው ከሌለ ግን ሰላም ነው ሰላም ለበላሹ ስጋ ሁሉ ወደሚያስፈልገው ቦታ ጋር መሄድ ይችላል እና ፋት አድርጊበት ቅባት ይኖረው ቅባቱ የኢነርጂ ምንጭሽ ነው ማለት ነው እንድትንቀሳቀሽ የሚረዳሽ ነገር ነው ማለት ነው እንቁላል መብላት ትቻለሽ በቅቤ አድርገሽ ስሪው ከገጠራማው አካባቢ ቅቤውን አምጪው ዶሮ ቆዳዋ ላይ ነው ቅባቱ ያለው በቃ እንደዚህ አይነት ነገሮችን አድርጊ ኢትዮጵያ ያሉ ሰዎች አሉ 17 አመት ኢንሱሊን ስትወስድ የነበረች ሴትዮ ባለፈው ምስክርነት መታ ነበር ጋር ሰምታችኋል ከዚህ ከስጋው ጋር አብረሽ ሊፊ ግሪን ቬጂቴብሎች ቅጠላቸውን ስሩን ማስወገድ ካሮትና ቀይ ስሩን አስወግጂ ቅጠላቸውን የቀይ ስሩ ቅጠል በጣም አሪፍ ነው የቀይ ስር ቅጠል በጣም አሪፍ ነው ሌሎች ሊፊ ግሪን ቬጂቴብሎችን ሁሉ መጠቀም ትችላለሽ ስራቸውን ግን አቆየው አሁን ለጊዜው ሆልዶን ስለ ሩታቸውን ታቆይና ሊፊ ግሪን ቬጂቴብሎች ላይ በደንብ ጠንክረሽ ስሪ ሞር ኢንፎርሜሽን ዩቲዩብ ላይ አዜቢና ሾው ብላችሁ ሄዳችሁ እንግዲህ ቁርስ ይሄን ራት ምሳ ምናምን ይያልኩኝ እዚህ ጋር አሁን እንትን ማለት አልችልም ግን በቂ ኢንፎርሜሽን ዩቲዩብ ላይ አዜቢና ሾው ብላችሁ ሰርች አድርጉ ያልተወጣሽው ስትረስ ካለ ምናምን ታይፕ 1 ከሆነ በጣም ነው የምትከሹ ታይፕ 1 ከሆነ ምክንያቱም ምትበዩ ምግብ ወደ ሴሎች ለመድረስ ኢንሱሊን መወጋት አለብሽ መርፌ ያስፈልግሻል ግን ታይፕ 2 ከሆነ ግን ስኳርሽ ሞፈር ነው ተወፍሪያለሽ ኦር ስትረስ ከሌለብሽ በጣም ስትረስ ውስጥ ከሆንሽ ግን ያንቺን ፕሮቲን የራስሽን ፕሮቲን ወደ ግሉኮስ እየቀየረ ለኢነርጂ ተጠቀመዋል ለዛ ነው የምትከሹ ስትረስ ካለብሽ ታይፕ 2 ዳያቤቲክስ ከስትረስ ጋር ሲሆን ትከሻለሽ ይወድሽ እያንዳንዱ ነገር አንቺ ስትኖሪ ነው በቃ አሁን አንቺ ከሌለሽ ይሄ የተጨነቅሽበት ነገር አንቺ ካለሽ አይደል ውጤታማ የሚሆነው የተጨነቅሽው ነገር አሁን አንድ ሳምንት ቀረሽ ልትሞቺ ብትባይ ሳምንት ቀረሽ ብትባይ ምንሽ ነው የተጨነቅሽው ነገር እንደው ዞር ብለሽ ኢሜልሽን እንኳን አታይም የተጻፈ ነገር እንኳን ወደ ኋላ ዞር ብለሽ አታይም ነገ ነው የምትሞቺው ብትባይ ልክ እንደዛ ነው ማሰብ ያለብን በእውነት ነው የምልሽና ይሄ እንደ ትልቅ ቦታ የሰጠሽው ነገር በህይወት ኖራለሁ ብለሽ ስላሰብሽ ነው አይደለ ግን you don't know የምታስቢው ነገር ሁሉ maybe ምንም ወርዝለስ ነው በቃ ጥቅም የሌለው ምንድነው ያ ሁሉ ያጠፋው ጊዜ ታዳል ምንድነው ቤኔፊቱ ነው የምትይው አሁን ነገ ነው የምትሞቹ ብትባይ ማለት ነው ስለዚህ ምንም ቦታ አትስጩ እያንዳንዷ ቀን ሳትደሰች አትለፍብሽ ራስሽ ላይ ስሪ አይ ነው ብዙ ቀዳዳዎች አሉ ማይደፈኑ ግን አንዳንድ ጊዜ በቃ
ከአቅማችን በላይ ሲሆን ትውት አድርገን ራሳችን ላይ መስራት ጥሩ ነው።